የግድያ ዛቻና ማስፈራሪያ እየደረሰብኝ ነው። ከታዋቂው ወንጌል አማኝ ዘማሪ ትልቅ ማስፈራሪያ እየደረሰብኝ ነው። በማህበራዊ ሚዲያ ላይ በሐሰተኛ ድርጊቶቻቸው የሚንቀሳቀሱ የተለያዩ አገልጋዮችን በማጋለጥ ከፍተኛ ስራ እየሰራ የሚገኘው ወጣት አስደንጋጭ ሚስጥር አውጥቷል። ምንድነው ጉዳዩ? በዝርዝር የምትሰሙት ይሆናል። የአንድ ታዋቂ ዘማሪ ደብድቦ ሊያሳስረኝ እንደሚችል ዝቶብኛል፣ አስፈራርቶኛል፣ ሊያጠፋኝ እንደሚችል አቅም እንዳለው ነግሮኝ። በሌላኛው መረጃችን የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ የሆነው አገልጋይ ዮናታን አክሊሉ የተመለከተ መረጃ ይዘንላችኋል። እኔ እኮ ምንም ስታጡ የመልካም ወጣቶች ግብዣ ፕሮግራም ምስር ወጥና ክክ እንሰራለን። ኦርቶዶክስና በእናንተ ክክና ምስር ቁጭ ብለ ደፍቀ ብላው አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ደሃ ይሆናሉ? ለምን ያለን አታከፍላቸው? ቲሽ ያንተን ቅርሻትም አላስጨርስ። ትውልዱ በዝሙትና በሴሰኝነት ሲጠፋ የት ነበር? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የሮል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አንተ የምታስተምረው ቤተክርስቲያን ውስጥ ደሃ ካለ ወንጌል ትክክል አይደለም ማለት ነው። ስለዚህ ደሃዎች ከበዙ ያንተ ወንጌል ጉባኤው ትክክል አይደለም ማለት ነው። ምክንያቱም አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ደሃ ይሆናሉ? ለምን ያለን አታከፍላቸው? ለምን አታከፍላቸው? መቅረፍ የምትችለው ነገር ነው። የስንቱን ደሃ ችግር ቀርፋቸዋል። ነገር ግን አሁን ደሃ ላይ መዘባበት፣ ደሃ ላይ መቀለድ ለጋጋሚ ድህነት ላይ ነው የተዘባበተው፣ ድህነትን ነው የተጠየፈው ትላላችሁ። እስኪ ድጋሚ ስሙት። ድህነት ላይ ነው የተጠየፈው፣ ድህነት ላይ ነው የተረማመደው ወይስ ደሃ ላይ ነው? ደሃን የተናገረው ድህነትን ነው። ድህነትን መጠየፍና ደሃን መጠየፍ ግን ሁለት የተለያዩ ነገሮች ናቸው። በዮናታን ንግግር ግን ድህነትን ሳይሆን የተጠየፈው ደሃን ነው። ስሙት። ጥቁር ጉንዳን ምንድን ያለው? ደሃ ጥቁር ጉንዳን ነው። ደሃን ከምን ጋር ያነጻጸረው? ከጥቁር ጉንዳን ጋር ያነጻጸረው። ጥቁር ጉንዳን እንዴት ያለ ነው? ከነከሰ ማይለቅ፣ ቢለቅም ደግሞ እሾሁን የሚለቅ፣ እዛው እሾሁን ውስጥ መርዝ እሾሁን ለቆ የሚተውላችሁ ማለት ነው። ትህትና ይጎላችኋል። ቁም ነገር ትህትና ይጎላችኋል። እርግጠኛ የትላንት ፎቶ ከ10 ዓመት በፊት የነበረ ፎቶ አምጣ ብትባል አሁን ያለህ መልክ የለህም። እርግጠኛ ነኝ። ከፈም የ30 ዓመት ታሪክን እስኪ እንየው ብንል አንተ ምናልባትም የሰው እጅ እያየህ የምትኖር ሰው ነበርክ። ምስጋና ለነዚህ ድሃዎች ይግባና በቀን 3 ጊዜ ሳይበሉ ላንተ መባ እየሰበሰቡ ላንተን ወዛም አድርገዋል። አንተ መኪና ተቀያይራለህ፣ አንተ ወዛም ሆናል። መልሰህ ተሰደባቸዋለህ። በምሳሌነት መጠቀም ራሱ ትክክል አይደለም እያልኳችሁ ነው። በተለይ ደሃን ያላከበረ ወንጌል ጤነኛ አይደለም። በየትኛውም ቃል ልትከራከሩ ትችላላችሁ። ደሃን ያላከበረ ወንጌል ወይም ደግሞ አንድ ቤተክርስቲያን ውስጥ ደሃዎች ራሳቸው በጣም የተጎሳቆሉ ሰዎች ከበዙ ይሄ ቅንጭላቱ ከመቀንጨሩ የተነሳ ኮፍያ ከቅንጭላቱ ማይለየው ልጅ አድምጠን እንመለሳለን። እንግዲህ ሰሞኑን በዚህ በቲክቶክ ፕላትፎርም አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችሁ ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ቲሽ ያንተን ቅርሻትም አላስጨርስም። ያያ ዘልደታ ትውልዱ እንደ በግ እየተነዳ የቴዲ አፍሮና የሮፍናን ኮንሰርት እንዲሁም መሰል የዘፈንና የዳንኪራ ኮንሰርቶችን ሲታደም የት ነበርክ? ትውልዱ በየንክሱና በዓላቱ ድራፍትና ቢራ እንደ ውሃ ሲገለብጥ የት ነበርክ? ትውልዱ በዝሙትና በሴሰኝነት ሲጠፋ የት ነበርክ? ለነገሩ አንተና መሰሎች እዚህ ቲክታክ መንደር ላይ ያሉት በውጫዊ ለሚታይ ሰው የሚገበዙና የሚያስመስሉ ውስጣቸው ግን በኖራ የተለሰነ እውራን እውር መሪዎች ብዙዎችን ወደ ገነት እንዳይገቡ በመንግስተ ሰማያት እንዳይገቡ በሩን የሚዘጉ
እናንተ የማትገቡ እናንተም በሩን የምትዘጉ የወንጌል እንቅፋት ናችሁ። ትውልዱን በሃይማኖተኝነት ብቻ ስላሰራችሁት ከከበደው የኃጢአት ሸክም ሊላቀቅ አልቻለም። ስለዚህ ትውልዱ መድኃኒት ፈለገ፣ የሚድንበትን መንገድ እየፈለገ እየመረጠ ነው። አንተ በእልህና በአመጽ የቀሰቀስከው ወጣት ወደ መልካም ወጣት ፕሮግራም ከመሄድ አይቆጠም። ላንተና እዚህ ቲክታክ መንደር ላይ ያሉ መሰሎች ጓደኞች ያለኝ ምክር የሃይማኖተኝነት ካባችሁን የደረባችሁትን ካባ አውልቃችሁ ጥላችሁ ኢየሱስ ክርስቶስን በግርማውና በሞገሱ በድምቀቱ የተሰቀለውን እሱን ብቻ እንድትሰብኩ። በገላትያ መልእክት ላይ እንደተነገረላቸው እነሱ የወንጌል እውነት የተጋረደባቸው አዚም እንደተጣለባቸው ሰዎች የተሸፈነባችሁን ይህን መደረቢያ አውልቃችሁ ኢየሱስ ክርስቶስ እንዲገለጥላችሁና በብርሃን እንድትመሩ። እኔ እኮ ምንም ስታጡ የመልካም ወጣቶች ግብዣ ፕሮግራም ምስር ወጥና ቅቅል አለ። ምስር ወጥና ክክ እንሰራለን። ለኦርቶዶክስና ክክና በእናንተ ክክና ምስር ቁጭ ብለ ደፍቀ ብላው ያንተ ምስር በኩባያ ጠጡት እያወራረዳችሁ በዳቦ ሰብስበ ሞታል። የመልካም ወጣት ምናምን ሳክስ ነፍተ ገንዘብ ልትበላ አፈር ብላ አባቴ አምላክ ያስበላ። ምስር አሙላ ምስርን ጠጣው በኩባያ። መጀመሪያ ራስ መልካሙ ከሰው ቤተክርስቲያን ውረድ፣ ስለራስ ቤተክርስቲያን ስበክ። የአንድ ታዋቂ ዘማሪ ወንድም ደብድቦ ሊያሳስረኝ እንደሚችል ዝቶብኛል፣ አስፈራርቶኛል፣ ሊያጠፋኝ እንደሚችል አቅም እንዳለው ነግሮኛል። ይህንን ቪዲዮ ኮፒ ሊንክ ሼር ከመቼውም በላይ አድርጉ። ሰሞኑን ከወዳጆቼ ጋር ስካይላይት ፕሮግራም ነበረ እና ከስካይላይት ፕሮግራም ጨርሰን እኔ ቀድሜ ስወጣ መውጫው በር ላይ ጠብቆ የአንድ ታዋቂ ዘማሪ ወንድም እጅግ ጸያፍ ስድብን፣ ዛቻን ሊደበድበኝ እንደሚችል ሊያጠፋኝ እንደሚችል ደግሞ ደብድቦ ሊያሳስረኝ እንደሚችል ዛቻን ዝቶብኛል። የእነዚህ ሰዎች ስም ዛቻቸውን በመረጃ ደግሞ ከመጡ አሳያቸዋል። የሐሰተኞችን ትምህርት በማስረጃ ያጋለጣችሁ ሰሞን በውስጥ በኩል ይዝቱባቸዋል፣ በአካል ሲያገኟቸው ያስፈራሯቸዋል፣ ቢሳካላቸው ደግሞ ይደበድቧችኋል። ቤታችን ቅድስት ድንግል ማርያም ብሎ ለሐዋርያቱ የሰጠውን ጸሎት አይ ፓስተር ዳዊት እና ሌሎች ተነስተው ምን እያሉ ነው? አይ ቀርቷል እያሉ ነው፣ ያወዛግባል እያሉ ነው ማለት ነው። እኔ በግሌ ይሄ ሰይጣናዊ ትምህርት ነው። እኛን አንድ ጥያቄ እንደጠየቅን እኔም አንድ ጥያቄ አለኝ ለእናንተ። ፕሮቴስታንት ሆናችሁ በሙሉ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለኦርቶዶክሳውያን አድርሱልኝ። በመጀመሪያ የተሳሳትከው ነገር እኛ እንደናንተ አይደለንም። እኔ እንትና ነኝ በሚል ጥቅስ ብቻ ኮመንት እያጨናነቅን እውነትን አንክድም። ያልተቀበልነውና ትክክል ያልሆነ ሰባኪ ካለ እኛው ራሳችን እናንተ ጋር ሳይመጣ እንቃወመዋለን። ቀጥሎ ደግሞ መጠየቅ ጥያቄ እኛ በሐዋርያት ጸሎት እናምናለን፣ ግን እናንተን መጠየቅ የምፈልገው አንድ ጥያቄ በጣም መጽሐፍ ቅዱስ ብቻ ነው የምናወራው የሚል አስተሳሰብ ስላላችሁ ለእናንተ አንድ ጥያቄ ልጠይቃችሁ። ከሐዋርያት ጸሎት በኋላ የምትቀጥሏቸው ጸሎቶች ከየት ነው የመጡት? ከመጽሐፍ ቅዱስ ነው? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደዚህ ጸልዩ ብሎ የነገራችሁ ጸሎት ላይ እናንተ የቀጠሏቸው ጸሎቶች የሉ። በጣም በመጽሐፍ ቅዱስ እንደሚመራና የኢየሱስ ክርስቶስን ንግግር አንዷም ሳይቀር ጠብ ሳትል እንደሚቀበል ሰው አክታት አድርጉ። ከዛ በኋላ ያለው እመቤታችን ቅድስት ድንግል ማርያም ብሎ የሚቀጥለው ጸሎት ማለት ራሳችሁ የቀጠላችሁት ነው እንጂ መጽሐፍ ቅዱስ ላይ የለም። አለቀ። ስለዚህ መጽሐፍ ቅዱስን እንደዚህ ለመከራከሪያ ነጥብ እያነሳችሁ ታወሩታላችሁ እንጂ በፍጹም መጽሐፍ ቅዱስ ሽፋኑ ላይ ባለው መጽሐፍ ቅዱስ በሚለው ራሱ እርስ አትመሩም እናንተ አይደለም ውስጥ ባለው ቃል። ፕሮቴስታንት ሆናችሁ በሙሉ ኮፒ ሊንክ ሼር እያደረገ የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። አክብራችሁ ከተጠቀሙ እንደሰማችሁት ነው። የመድኃኔዓለምን ዝክር የሚዘክር ሰው እሱም ብቻ አይደለም ሌላ ሰው ጭምር ከሲኦል ያወጣል ይላል። እንደምትድኑ ለእናንተ ብቻ አይደለም ለሌላ ሰው ጭምር መፍትሄ እንደሆናችሁ ታምናላችሁ ማለት ነው። በጣም ግልጽ የሆነ ጥያቄ ለኦርቶዶክሳውያን። ከዝክር ባለፈ ኢየሱስ ክርስቶስን በማመናችሁ ብቻ ተውት ሌላ ሰው። እናንተ ዛሬ ብትሞቱ
የእግዚአብሔርን መንግስት እንደምትወርሱ ከሲኦል እንደምትድኑ ታምናላችሁ ወይ? ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስን በማመን የሚገኝ ልክ አሁን ዝክር ሲደረግ ዝክር ሲዘከር ያለው ድፍረት ኢየሱስ ክርስቶስን በማመን ሲሆን የለም። እስቲ ለእናንተ ልጠይቃችሁ፣ ዛሬ ኢየሱስ ክርስቶስን በማመናችሁ ክርስቲያን በመሆናችሁ ስለእናንተ በመስቀል ላይ የሞተውን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ በመቀበላችሁ ዛሬ ብትሞቱ ከሲኦል አምልጣችኋል። ሲኦል ውስጥ እንግዲህ የገቡ ሰዎች ታውቃላችሁ፣ ምግባር የሌላቸው ስራ የሌላቸው ሰዎች ናቸው። እናንተ ግን ባደረጋችሁት ዝክር እንኳን ለእናንተ አይደለም በሲኦል ላለ ሰው ትተርፋላችሁ እያሉ ነው የቤተ ክርስቲያኒቷ የአራት አይና መምህር። አሁን ጥያቄውን እስቲ እንየው። አንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመኑ የህይወቱ ጌታና ዳኛ አድርጎ በመቀበሉ እሱም በማመኑ የሚገኝ ህይወት አለ? እሱም በማመኑ የሚገኝ የዘላለም ህይወት ተስፋ አለ? ለራሳችሁ በታማኝነት መልሱልን። ምክንያቱም በአብዛኛው ኦርቶዶክሳዊ ኢየሱስ ክርስቶስ የመዳን ተስፋ እንደሰጠው ዛሬ ቢሞት መንግስተ ሰማያት እንደሚገባ እርግጠኛ አይደለም። ለምን? ስራዬ ምግባሬ በእግዚአብሔር ፊት ሲታይ የእግዚአብሔርን መንግስት እንድወርስ አያደርገኝም ስለሚል ቤተክርስቲያኒቷ ኢየሱስ ክርስቶስ የሚባል አዳኝ ሲነሳ አብራ የምታነሳው ምግባር ከሌለ የሚል ትምህርት ነው። እንግዲህ አስቡት። በዚህ መሰረት እነኚህ ከሲኦል የሚወጡ ሰዎች ምግባር ያላቸው ሰዎች አይደሉም። ምግባር የጎደላቸው በኃጢአት ውስጥ ያሉ ሰዎች ናቸው ሲኦል የሚገቡት። ስለዚህ ምን እያሉን ያለው? አንተ ግን ምን ካረክ? የመድኃኔዓለምን ዝክር ካወጣ በምን በዝክር ሌላውን ሰው ማዳን ትችላለህ። አንተ ብቻ አይደለም ሌላውንም ሰው ከሲኦል ታድናለህ ይሉታል። እዚህ ከሲኦል የሚወጡ ሰዎች ታውቃላችሁ ምግባር የጎደላቸው ናቸው፣ ስራ የሌላቸው ሰዎች ናቸው፣ ኃጢአተኞች በደለኞች ናቸው ሲኦል የሚገቡት። ሲኦል የሚገባን ሰው ማውጣት ከቻልክ በዝክር ቶሎ ሌላ ሰው አንተ ዛሬ ኢየሱስ ክርስቶስን በማመን ኃጢአተኛ በደለኛ ነኝ ያልከው አንተ ሰውዬ፣ አንቺ እህት ኢየሱስ ክርስቶስን በማመንሽ የዘላለም ህይወት አለሽ ወይ? የእግዚአብሔር መንግስት ትወርሻለሽ ወይ? ይሄ መመለስ ያለበት ጥያቄ ነው። ቤተክርስቲያኒቷ ላይ በሌላ ጉዳይ ላይ ድፍረት አላት፣ ግን ኢየሱስ ክርስቶስን በማመን ብቻ የሚገኘውን የዘላለም ህይወት ተስፋ ሰዎች አይቀበሉም። ብዙ ሰዎች ግራ ይገባቸዋል። ለምንድን ነው ካልን የጸጋው ወንጌል እዛ ቤት ስለማይሰበክ። ጸጋ ማለት ከእግዚአብሔር የተቀበልነው ነፃ ስጦታ ማለት ነው። ያ ጸጋ ነፃ ስጦታ አንተን አንቺን አድኖሻል። ዛሬ ብትሞቺ የዘላለም ህይወት ዋስትና ሰጥቶሻል ወይ? ሰጥቷል ወይ? ብራዘርስ ይሄን ነው የምንጠይቀው። ዛሬ ብትሞቱ ብራዘርስ፣ ዛሬ ብትሞቱ የዘላለም ህይወት ተስፋ አላችሁ? ተው፣ ለሌላ ሰው ተው። ሌላውን ሰው በዝክር አታውጡ፣ ግድ የለም። እናንተ ግን ኢየሱስ ክርስቶስን በማመናችሁ ዛሬ እናንተ ከሲኦል ተርፋችኋል። ዛሬ ብትሞቱ መንግስተ ሰማያትን ትወርሳላችሁ ወይ? ዛሬ ብትሞቱ እናንተ የእግዚአብሔር ልጆች ናችሁ ወይ? ወራሾች ናችሁ ወይ? አንድ የእግዚአብሔርን ቃል አመጣላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅነት ስልጣን የሚገኘው ኢየሱስ ክርስቶስን በማመን ነው። ይሄ ድፍረት ዛሬ ብትሞቱ መንግስተ ሰማያት እንደምትገቡ የሌላችሁ ሰዎች ካላችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። የእግዚአብሔር ጸጋ ነፃው ስጦታ ሰውን የሚያድነው በእምነት ነው። ስለዚህ ወገኖች ወንጌሉ የጸጋው ወንጌል የሚሰራው በእናንተ ህይወት ውስጥ ኢየሱስን ባመናችሁ ልክ ነው። የእግዚአብሔር ጸጋና ሰላም ይብዛላችሁ። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ወደ ጸጋው ወንጌል እንድትመጡ በጌታ ፍቅር አበረታታችኋለሁ። ጸጋ ይብዛላችሁ። ተባረኩልኝ። ሰውጆክ ሲያምረው ኮሜዲያንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የኛን ቪዲዮዎች ነው የሚያዩ። ሪንትሪዲቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣም ቦጦጦም ኡቂቂቂ ማራጢላ ጦጦም በጦ ቆርጣጢላ ባሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡጡ ሪጪማ በጦ በጸሎት እግዚአብሔር ስሙ መቀለጃ
ይችላል እኛ የሙዋ ወደ ትንቀይር ወደ ትንቀይር ወደ ትንቀይር የአብዛኞቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ከኛዬ መገኛዬ ላንተ ብቻ ነው ጭፈራዬ። አምላኬ እንደው ዝም ብሎ ቀኑን ሙሉ ያው በቃ ይቅርታ ብለዋል ሶሪ በላቸው። ምን ብናገር አዝናናዋለሁ ነው። እግዚአብሔር ምስክር ይኸው እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። የብዙ ምዕመናን እኔ ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ። ቤተ ክርስቲያን፣ ቲያትር ቤት፣ እኛም ኮሜዲያን ሆንን። ብራዘር እንደሱ አይደል እግዚአብሔር ምስክሬ። ሰላም ለእናንተ ይሁን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትመካባቸው መፈክሮች ውስጥ አንድ ሃይማኖት፣ አንድ ቤተክርስቲያን፣ አንዲት ጥምቀትና አንድ ሲኖዶስ የሚል ነበር። ይህንንም የወሰዱት ከኤፌሶን 4:5 ነው። ከ4 ጀምሮ እንዲህ አነባዋለሁ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ እነሱ አንድ ሲኖዶስ ይጨምሩበታል። እዚህ ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። አንድ ሃይማኖት ሲሉ ሌላ በዓለም ላይ ያለው ሃይማኖት ጠቅላላ ዲስሚስ አድርገው ነው። ልብ አድርጉ። የኢትዮጵያ ኦርቶዶክስ ማለት ጠቅላላ ኦሪየንታል ኦርቶዶክስ ፐርሰንቴጅ ኦፍ ወርልድ ክርስቲያን የኦሪየንታል ኦርቶዶክስ የኢትዮጵያ ኦርቶዶክስ አይደለም። ኦሪየንታል ኦርቶዶክስ በአሃዝ ከ1.5 እስከ 2% እንደሆነ ነው የወጣው። ሎክ ካቶሊክ ወደ 50% ነው። ፕሮቴስታንት ወደ 37% ነው። ኢስተርን ኦርቶዶክስ ወደ 7% ነው። ኦሪየንታል ኦርቶዶክስ ግን ከ1.5 እስከ 2% ነው ከክርስቲያኑ ፖፑሌሽን ማለት ነው። ፐርሰንት ኦፍ ወርልድ ፖፑሌሽን ደግሞ ካቶሊክ 15.5% ነው። ፕሮቴስታንት 11.5% ነው። ኢስተርን ኦርቶዶክስ 2.2% ነው። ኦሪየንታል ኦርቶዶክስ 0.5% ነው። እንግዲህ የነሱ መፈክር ሰው የሚድነው ከዓለም ፖፑሌሽን 0.5% ውስጥ ካልመጣ። እንደውም ካፕቲኮችን በቅርብ ጊዜ ተነስተው አልዳኑም፣ ከካቶሊክ ጋር አሶሲየት አድርገዋል፣ አብረው ጥምቀት ምናምን ብለው እነሱም እንዳልዳኑ አድርገው ትሪት አድርገዋቸው 40 ወይም 60 ሚሊዮን 60 ወይ 70 ሚሊዮን ሊሆኑ ይችላሉ። ከዓለም ፖፑሌሽን ወደ ከ8 ቢሊዮን በላይ ከሚሆነው ፖፑሌሽን ሰው ኢትዮጵያ ኦርቶዶክስ ቅጥር ውስጥ ካልመጣ ካህናቶቹ ሜሮን ካልቀቡት አይደንም ብለው ነበር የሚያምኑት። ከዚህ የተነሳ ነው ይህን ዲስኩራቸውን ሰምቼ ነው እኔ ከስሜ ላይ ኒክኔሜ ላይ ካህን የሚለውን የቀጠልኩት ማለት ነው። ጥምቀቱን ቢፈትን ሌላ ጊዜ እንመጣለን። ጥምቀትም ወደ 7 የሚሆኑ ጥምቀቶች አሉ። ከዛ ውስጥ የሚያምኑት አንድ ጥምቀት ነው፣ የውሃ ጥምቀት ነው እና ሌሎችም እንደዚሁ በእግዚአብሔር ቃል ሲፈተኑ የማያልፉ ናቸው። ዛሬ ግን ወደ እናንተ ይዤላችሁ የመጣሁት ትልቁ ይመኩበት የነበረው አንድ ሲኖዶስ ብዙዎቻችን በጭምጭምታ እንደምናውቀው ወደ 4 ደርሷል። ይሄንን ዜና ነው ይዤላችሁ የመጣሁት። 4 የአዲስ አበባው ፕላስ 3 ሲኖዶስ ደርሷል ማለት ነው እና ያንን እንመልከትና ጊዜ ከበቃኝ እንደገና መጥቼ አንዳንድ ነገሮችን እናገራለሁ። ሁላችንም እንደምንገነዘበው
በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ብፁዕ ወቅዱስ አቡነ ማትያስ ጥሪ ካደረጉላቸው ውስጥ በትግራይ የሚገኙ አባቶች ተጠቃሽ መሆናቸው ያላጠራጠረ ቢሆንም ሌሎቹስ እነማን ናቸው የሚለው ጥያቄ በጥያቄነት ቀጥሏል። ሉዓላዊ ሚዲያ በዚህ ጉዳይ ላይ ጥሪ የተደረገላቸው እነማን ናቸው በሚል ጥያቄ ያቀረበላቸው የቅዱስ ሲኖዶስ አባል ከትግራይ ውጭ ጥሪ የቀረበላቸው በኦሮሚያ ክልልና በአማራ ክልል ጎጃም ውስጥ የሚገኙ አባቶች መሆናቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባልና የደቡብ አገረ ሀገረ ስብከት ሊቀ ጳጳስ እንዲሁም የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ ብፁዕ ዶክተር አቡነ ኤዎስጣቴዎስ ለሉዓላዊ ሚዲያ ጥሪው ስለተደረገላቸው አካላት ሲዘረዝሩ ፓትርያርክ ብፁዕ አቡነ ማትያስ የቅዱስ ሲኖዶሱ ስብሰባ በተከፈተበት ወቅት ባደረጉት ንግግር ሲኖዶሱ ቤተክርስቲያናችን በሙላው ዓለም አለች፣ በየቦታው አለች፣ ግን ሀገር ውስጥ አንዳንድ ቦታዎች ወደኛ ያልገቡ አሉ የሚል ነገር አንስተዋል። ያው አንዱ ትግራይ ያለው እንደሆነ ነው የምንረዳው። ከእናንተ ጋር የሚወጡ ሰዎች ያልተመለሱ አሁንም በዛ ሂደት ውስጥ ያሉ ሰዎች አሉ ወይስ ሌላ ከዚህ ውጭ ሆነ አካል አለ ማለት ነው? በአጠቃላይ ስንመለከተው በሀገሪቷ ውስጥ እንግዲህ በሀገራችን በኢትዮጵያ 3 ቦታ የመለያየት ነገር እንዳለ ይታወቃል። አንዱ በጎጃም ክፍለ ሀገር ውስጥ የተከሰተው ነው እና ፓትርያርክ እስከ መሾም ደርሰው ቅዱስ ሲኖዶስ ቢያወግዝም ቀጥለውበት አሁን ነው ግዛታቸውን እያስፋፉ የሚገኙበት ሁኔታ ነው ያለው። ቅባት እምነት ተከታዮች ናቸው ነው የሚሏቸው። እነሱ ቀጥለውበታል ማለት ነው እና አንዱ ይሄ ነው። ሌላኛው በእኛ በኩል የተከሰተው ችግር ሆኖ እርቀ ሰላሙ ከተፈጸመ በኋላ እንግዲህ የሃይማኖት ጉዳይ አንዳንድ ጊዜ በሃይማኖት ይሞቱበታል እንጂ የሚባል ነገር አለና ሹመት አንድ ጊዜ ብቻ ነው የሚደረገው እንጂ አይደገም የሚል አለ። በእርግጥ እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብረን ነው የገባ ነው ማለት ጥያቄው ስላልተመለሰ ወይም በመጣፈ ነው ማለት ነው እና መልስ ስለጠፋ በዚህ ምክንያት ከሕግ ውጪ ከቅዱስ ሲኖዶስ ውጪ ውሳኔ ውጪ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናልና ወደኋላ እንመለስም ብለው ከኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ፣ የተወሰኑ ቁጥሮች ማለት ነው እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ከወረደው ሁሉም ታርቆ ሲኖዶስ ያዘዘውንም መንግስት ያዘዘውንም ሁሉንም ተቀብለን እነዚህ ወደ መንደር ውስጥ የገቡትን ሰዎች እሺ ብለው ተቀብለው ከህዝብ ጋር መቀላቀል አለባቸው ነው። ብፁዕ ዶክተር አቡነ ኤዎስጣቴዎስ በጉዳዩ ላይ በሰጡት ተጨማሪ ማብራሪያም በትግራይና በኦሮሚያ ክልል ያለውን ለመፍታት ጥረቶች መቀጠላቸውን ገልጸዋል። በጎጃም ያለው ሁኔታ ግን ከእምነት አንጻር ጥያቄ የተነሳበት በመሆኑ ጥረቶቹ